ፖይራዝ በመጨረሻም ፖሊስ መሆኑ ሊታወቅበት ከጫፍ የደረሰ ይመስላል። በተለይ ደግሞ ቤጉሜን ነገር ካወቀችበት በኋላ እያስፈራራችሁ ነው። ፖይራዝ አይሸጉልን አላፈቅራትም፣ እኔ ማፈቅረው አንቺን ነው እያለ እዚህ ጋር ለመናገርና ለመናዘዝ የተገደደበት መጥፎ አጋጣሚ እየተፈጠረ ነው ያለው። እሷ ደግሞ እዚህ ጋር ሰማችና በጭራሽ ላምን አልችልም ብላ በመጨረሻም ወሽመጡን ቁርጥ አርጋ ብጥስ እያደረገችለን ነበረ። ፖይራዝ እሷ በምትለው ነገር አይደለም ተማምኖ ዛሬ ይዤ መጣው። ፖይራዝ ሲጀመረ በቤጉም ተማምኖባት አያውቅም። ነገር ግን በልጁ ነው የተማመነው። እሱ እዚህ እሷን ሲያናግር በአንድ በኩል የገዛ ልጅ ወይም የቤጉም ልጅ ሲናን በቀጥታ ወደ ውስጥ በመግባት ያንን ደብዳቤ እየፈለገው ነበረ። ፈልጎም አግኝቶታል። ማግኘት ብቻ ሳይሆን በኪሱ ከቶ ይዞ እየወጣ ድንገት እናቱ እያገኘችው ነበረ። ሲናን የሆነ ነገር ከእናቱ ፊት ደብቆ ይዞ እንደወጣ ገብቶታል። ምን እንደሆነ በትክክል የቤጉም እናት ባታውቅም አሁን እሱ ብዙ አወራት፣ ጀነጀናት። ነገር ግን እሷ ልንገር አንድ ነገር አልሰጠም። ደብዳቤውን ጧ ብለህ ልፈነዳት ይችላል። ደብዳቤውን አልሰጠም። ለሸጉል አሳያታለሁ። በቃ ይሄው ነው ምን አይነት ሰው እንደሆንክ ምን አይነት ውሸታም አጭበርባሪ ሰው እንደሆንክ ማወቅ አለባት እሷ እያለችው ነበረ። ሲናን ደብዳቤውን ይዞት ወጣ። ፖይራዝ ጋር ጠቀሰው። አገኘህ ወይ ሲለው ደብዳቤውን ሲናን እያሳየው ነበረ። ከዛ ፖይራዝ ከተቀመጠበት ተነሳ። የራስሽ ጉዳይ፣ የፈለግሽውን ነገር አድርጊ፣ አይመለከተኝም። እኔ በበሰለ መንገድ በተማረ መንገድ እንደተማረ ሆኜ ላናግርሽ እየሞከርኩኝ ነው። አንቺ ግን አይገባሽም። ምን አገባኝ ታዲያ ምን ይመለከተኛል ብሏት ከተቀመጠበት የተነሳ ነበረ። ና አንበሳ የኔ ልጅ እያለ እዚህ ጋር ወረቀቱን ተቀበለው። ከዛ በኋላ በነገራችን ላይ ቤጉም እባክሽ ዶክመንቱን አደራ እባክሽ፣ የህይወትና የሞት ጉዳይ ነው፣ እሺ ተረጅኝ አንድ ጊዜ እባክሽ፣ እንዳይጠፋብሽ አደራ፣ በጣም አስፈላጊ ነገር ነው እያላት ትቷት ሄደ። ሲናን እዚህ ትቶት ሄደ። ሲናን እየጠቀሰው ከሄደ በኋላ ሲናን ከእናቱ ጋር ቀረ። ደብዳቤውን ይዞት ወጣ። ፖይራዝ ደብዳቤውን ከፍቶ ሲመለከተው እራሱ ነው። ደስ አለው። በመጨረሻም ደብዳቤው መልሶ እጁ ገባ። በሌላ በኩል አሁን እዚህ ጋር ቤጉም ወደ ሲናን ጠጋ እያለች አንበሳው እያለችው ነበረ። ወደ ጠጋ ብላ ሰላም እያለችው ድንገት እናቷ መጣች። ቤጉም ሲናን ክፍልሽ ነበር የሆነ ነገር እየፈለገ አለቻት። ቤጉም ደነገጠች። ከዛ በኋላ ግራ ገባት። እንዴ አንተ ክፍል ምን ልታደርግ ነበር የገባው ቅድም አለችው። ተጨንቆ እያያን ነበረ። ቤጉም ጠረጠረች፣ ፈራች። አልወሰድኩማ ደብዳቤውን አልወሰድኩማ ብላ እየሮጠች ወደ መኝታ ክፍሏ ትገባለች። የቤጉም እናት ግራ ገብታ ተመለከታለች። ሲናን ፈርቷል። ቶሎ ብላ ቤጉም ወደ መኝታ ክፍሏ ገባችና ያገኘችውን መጽሐፍ የከተተችበትን ገለጥ ያረገች ትመለከታለች ቶሎ። በመጨረሻም ግን ደብዳቤውን አጣችው። ደብዳቤውን አላገኘችውም። አንተን እንዲሁ ሰርከው እያለችው ነበረ። እማዬ እንትን እኮ ሲላት ለምን ሰርከው ስትለው ነበረ። እዚህ ጋር አያቱ ምን ጮህበት አንቺ ልጁ ላይ ልጁ ምን ያርግሽ እያለቻት ነበረ። ለምን ሰርከው ብላ እሷ እየጮች ነበረ። ይህ ማይረባ ፖይራዝ ልጅ ሰላይ ላከብኝ፣ የገዛ ልጅን ሰላይ ያረገብኝ፣ ጎበዝ በርታ ስትለው ነበረ። እንዴ እማዬ እሱ ደስተኛ እንዲሆን ማድረግ አለብሽ ታዲያ ለምንድን እንደዚህ ህይወቱ የምታስቸግሩ እያለ ነበረ። ድንገት ሌላኛው ደግሞ አያቱ መጣ። የቤጉም አባት እንደመጣ ይሄ የማይረባ ልጅ ተመልከት፣ ልብስ እንዳለ እቃዎችን እየበረበረ ፖይራዝ ስለጠየቀው ብቻ ስትል ነበረ። እዚህ ጋር አያቱ እንዴ ሲናን እውነት ነው እያሉ ነበረ። አንድ ነገር ልንገርህ፣ ከዚህ በኋላ አባትህን በጨረሻ እንዳታይ ላረግ ይችላለሁ እያለችው ነበረ። የቤጉም እናት ደግሞ ሲናን የኔ ውድ ምንድነው እንደዚህ ማድረግ ምን አስፈልገ እያለችው ነበረ። እሷ እየጠጣች ነው በቃ ቅድም እየጠጣች አየውኝ እቃውን እያላን ነበረ። እንዲህ ሲል ደነገጠች፣ ተናደደች። ሲናን አጋፈጣት። በአንድ በኩል እዚህ ጋር እናትና አባቷ ገርሟቸው ይመለከታሉ። በሌላ በኩል ፖይራዝ ደብዳቤው እጅ ገብቷል። አንድ ሸክም ቀለል ብሎለታል። እዚህ ጋር ዛፈር ደወለለት። ዛፈር አፍንጫው ተሰብሯል። የኔ ያለው እያሉ ነበረ። የሸነጉልን ጉዳይ እያጣራኝ ነው፣ ወደ ፖሊስ ጣቢያ እየሄድኩኝ ነው፣ ምስክሩን እዛ ማግኘት ፈልጋለሁ እያሉ ነበረ። ይመጣል እዛ ትገናኛላችሁ፣ ይሄን ጉዳይ ቶሎ ጨርስ እያል ነበር። ዛፈር እሺ እያል ነበረ። በቀጥታ ስልኩ ተዘጋ። ከዛ እዚህ ጋር ዛፈር ለሾፌሩ በል እንግዲህ እስረኛውን አውጣና ፖሊስ ጣቢያ ላይ ጣለው ስለነበረ እሺ ይለዋል። ዛፈር ጉዞውን ቀጠለ። በመጨረሻም ፖይራዝ የሚለውን ነገር ታዞ ሊያደርግ ነው። በሌላ በኩል እዚህ ጋር ቤጉም ከልጇ ጋር ከእናትና ከአባቷ ጋር ተፋጣለች። የእሷ አባት ሂዶ ወደ ክፍለ ብሎት እንዲሄድ አደረገው። እናትና አባቷ ተመለከቷት። ሲናን ያለው ነገር እውነት ነው እያላን ነበረ። ኧረ ምንም እውነት አይደለም ምን ማለት ነው ብላ መሳቢያውን ዘጋቸው። እኔ እኮ ልጅ አይደለሁም ስትል ነበር። ድንገት አባቷ መጥቶ መሳቢያውን ከፈት ሲያደርግ የመጠጥ ዕቃ እያገኘ ነበረ። ይሄ ሚስጥር ሆኖ ነው እዚህ ደብቀሽ የምትጠጪው እያላን ነበረ። ደነገጠች። ዲያንቺ እኛ እኮ በጣም ብዙ ለፍተናል እኮ እንድትድኝ እኮ ስዊዘርላንድ ድረስ ልከንሽ ሕክምና እንድታገኝ እኮ አድርገናል። እንዴት ወደ መጠጥ ትመለሻለሽ? ምን ማለት ነው? እኛ ደስተኛ እንድንሆን አትፈልጊም እንዴ እያሏን ነበረ። ተውኝ ትላለች። አንተ ውሽም እያሏን ነበረ። ሲናን ነገር ደረጃ ላይ ቁጭ ብሎ ተደብቀው እየሰማ ነበረ። ብጠጣ ለራሴ ባልጠጣ ለራሴ በቃ እስከሞት ድረስ ብጠጣም ለራሴ አይመለከታችሁም ከዚህ በኋላ ስትል ነበረ። ተናደው እየተመለከቷት ነው። ቤጉም የመጠጥ ዕቃውን ተቀበለችና ተውኝ በቃ እያለች ነበረ። አባቷን ተወኝ አለችው። ምንም ሳይሏት እየወጡ ናቸው። ቤጉም እዚህ ጋር ዕቃውን የጠጣችበትን እያስቀመጠች የዋጋህን ታገኛለህ ፖይራዝ ታያታለህ እያለች ነበር። በቀጥታ ወደ አይሸጉል ደወለች። አይሸጉል ስልኩን ያነሳች ሄሎ
ሄለው ስትል ነበረ። ከዛ አይሸጉል ስልኩን እንዳነሳች ምን ፈለግሽ ስትላ ነበረ። ምን ፈለግሽ ስትላት ያው ላገኝሽ ፈልጌ ነበር አለቻት። በእናትሽ ቤጉም አሁን እኔ በጣም ደብሮኛል ማንንም ማውራት አልፈልግም ስትላ ነበር። ቤጉም ደግሞ እዚህ ጋር ላወራሽ ፈልጋለሁ አልኩሽ እኮ ላወራሽ ፈልጋለሁ ስትላ ነበር። በእናትሽ እኔ በፖይራዝና ባንቺ መካከል ያለው ጭቅጭቅ አስጠልቶኛል አሁን እኔ የምሰማበት ምንም አይነት ጉልበት የለኝም ቤጉም ተኝ ስትላ ነበረ። ልነግርሽ የምፈልገው ስለ ፖይራዝ ነው። ስለ ፖይራዝ አለቻት። ስለ ፖይራዝ ምን ስትላ ነበረ። ከባድ ውሸት ዋሽቶሻል በቃ ስለሱ ማወቅ የምትፈልጊ ከሆነ እያንዳንዱ ውሸቶች መስማት አለብሽ ጆሮሽን ሰተሽ አለቻት። ሲናን ይህን ሰማ። ለአባቱ ደውሎ እንደሚነግረው ይጠብቃል። በሌላ በኩል አሁን እዚህ ጋር ዛፈር ወደ ጀልባው እየመጣ ነው። ወደ ሴት ልጁ ጋር እየገባ ጭር ብሏል። ግራ ገባው። ምን ተፈጠረ ብሎ እየፈለገ በድንገት ባባ ባህሪ ቆሞ ነበረ። መጣ እያው ነበር። ልጄ የት ናት? ልጄ ደህና ናት ሲሉ ነበር። ልጅማ በጣም ደህና ናት። ሰው ሁሉ እንዳንተ ግፈኛ ይመስላል እንዴ? ሰው ሁሉ እንዳንተ ባለጌ ይመስላል እንዴ? ስታስቡ የዛችን ልጅ ህይወት አንተን ለመበቀል ብዬ ህይወቷን የምቀጥፍ ይመስላል? አንተ ራስን የዋጋ የምታገኘው እያሉ ነበረ። ፖራስ ፖሊስ ጣቢያ ደረሰ። መኪና ውስጥ ቁጭ ብሎ እያሰበ ነበረ። አረ ምንድነው የሚሻለኝ እያለ ከራሱ ጋር ያወራል። ምንድነው የሚሻለኝ ራሱ እያለ ከራሱ ጋር ይነጋገራል። ደብዳቤውን ከእንደገና አየውና ወደ ውስጥ ሊገባ ነው። ስልክ ተደወለለት። የሚደውለት ሲናን ነበር። አባዬ አረ ማያውና ሸጉል ጋር ደወለች፣ ወደ ቤቷ እየሄደች ነው አለው። ለምን እያል ነበር። እኔ እንጃ ውሸት አለ እዚህ ጋር ፖይራዝ ያልነገረሽ የዋሸሽ ነገር አለ ምናምን ነግርሻለሁ አለቻት አለው። እንዴት ይለው ወይኔ ዝጋው በቃ ብሎ ፖይራዝ መኪና ውስጥ ሊገባ ነው። እዚህ ጋር ፖሊስ ጣቢያ ደግሞ ገብቶ ነገር ማድረግ አለበት። ግራ ገባው፣ ተጨነቀ። ከዛ ወሰነ በቃ ሄጄ ሸጉል ጋር ላረጋጋት እያለ ነው። እዚህ ጋር እሱ ወደ ውስጥ እየገባ የነበረው አሸጉልን ነፃ ለመውጣት ነው። በአንድ በኩል እና ባህሪ ደግሞ ከዛፈር ጋር እየተደራደሩ ናቸው። በጣም የምታስጠላ ሰው ነው በእውነት እያለ ነበር እዚህ ጋር ባህሪ። በሌላ በኩል የዛፈር ልጅ ደግሞ የምትገኘው ከሴማ ጋር ነው። ከሴማና ከሰፈር ጋር ናት። ሾፌር ጠሩና አባትሽ ደህና ነው ምንም አይሆንም ብላት በቀጥታ ይዘዋት እንዲሄዱ ያደርጋሉ። እነሱ ጀልባ አካባቢ ቀሩ። በሌላ በኩል ፖይራዝ እየተመለሰ ነው ወደ አይሸጉል ቤት። አሁን ወደ ቤጉም ደወለ። ቤጉም እያለ ነበር ምን ሆንክ ትሏለች። ተመለሽ ይኸውልሽ አይሸጉል ቤት እየሄድሻለሽውን ነገር ተመለሽ ይቅርብሽ እንደዚህ አይነት ጅልነት ይቅርብሽ እያለ ነበረ። እንዲህ ስላት ምን ላረግ እንዳሰና ነገር ልነገረኝ አትችልም አንተ ገባ የፈለኩትን ነገር ላረግ እችላለሁ እያለች ነበር። ምንድነው ችግርሽ? ቆይ አንቺ ከአይሸጉል ለምን እሷ ለቀቅ ማታረገት እያለ ነበረ። እኔ ችግር ነው የምትፈጥርብኝ አይደለ አሳይሃለሁ ፖይራዝ በአሁኑ አልምርም እያለችው ነበረ። አሁን ዛፈር ምንድነው ከኔ የምትፈልጉት እያላቸው ነው። እነ ባህሬ እናሰቃያለን እያሉት ነው። እኛን እንዳሰቃያለን እኛም እናሰቃያለን እያሉት እሱን እዚህ ጋር እያከራከሩ ነበር። በሌላ በኩል ደግሞ የሴማ እናት አሁን ሆስፒታል ውስጥ ናት ያለችው። የሴማ እናት እጅግ በጣም ጨነቃት። ሲጨንቃት አሁን ለነርሷ ልጄ ጋር እንዲደወል አርጊ እያለች አልነበረም። እንዲህ ስትላት ከዛ በኋላ ነርሷ ምንም አማራጭ የላትም። በቀጥታ ወደ ሴማ ደወለችላት። እናትሽ ትፈልግሻለች እያለች አልነበረም። ሴማ ደግሞ በጣም ይቅርታ አሁን ስራ ላይ ነኝ ያለሁት በይና ንገሪልኝ ብላ እዚህ ጋር ስልኩ እንዲዘጋ ታደርጋለች። ከዛ ነርሷ ገና ከመውጣቷ የሴማ እናት እያጠራቀመቻቸው ኪኒኖች ነበሩ። በአንድ ጊዜ እንደ ቆሎ ነበረ የቃመቻቸው። በመጨረሻም ቤጉም ደረሰች። ቤጉም የደረሰችው የአይሸጉል ቤት ነው። እዛ ገና ከመድረሷ እሺ ምን ልነግሪኝ የፈለግሽው እያለች ነበር። እዚህ ጋር አይሸጉል አሁን ከዚህ በኋላ ምነግርሽ ነገር መቼስ ትረጅኛለሽ ብዬ አስባለሁ። ማለቴ ያው እንዴት እስካሁን ድረስ ግን እሱ እንደዚህ ሲዋሽሽና ሲደሰኩርሽ እንዴት ሳታቂ ቀርተሽ እንደዚህ አይነት በቃ በጣም ከባድ ነው ብቻ ትሸወጃለሽ ብዬ በፍጹም አላሰብኩም ነበር አለቻት። ምን እያልሽ ነው ያለሽው? በእናትሽ ንገሪኝ አንቺ ወደ ቀጥታ ወደ ዋናው ነጥብ ግቢ አለቻት። እንዴት እንደሸወደሽ የአንዳንድ ጊዜ የማሰብ ብቃትሽን የበለጠ እንድጠራጠር ነበር ያደረገኝ። አይሸጉል እንደዚህ አይነት ሰው ነሽ እንዴ? ፊት ለፊትሽ አጠገብሽ የምትቀርቢ ሰው እንዴት ነው በዚህ መንገድ ሊዋሽሽ የቻለው? በእናትሽ የምትይውን ነገር በይኔ ሂጂ አለቻት። ፖይራዝ እየመጣ ነበረ። ፖይራዝ እየመጣ መንገዱ በሙሉ እዚህ ጋር እየተዘጋጋ ነው ያለው። መንገዱ ሲዘጋጋበት መንገዱን መኪናውን አቆምና ቶሎ በፍጥነት እየሮጠ ነበር ያለው። በህይወትሽ በጣም ከባድ ነው ውሸት ተዋሽተሻል አይሸጉል። ልንገርሽ እንግዲህ እሱ ፖይራዝ ፖሊስ ነው። እሺ ፖይራዝ ሰርጎ ገብ ፖሊስ ነው እየነገርኩሽ ነው። ፖይራዝ ለመንግስት ነው የሚሰራው አለቻት። ስትል ነበር እዚህ ጋር አይሸጉል። ጀመረሽ ደግሞ አየሽ አይደለ አሁን ደግሞ ሌላ ነገር አመጣሽ። ሌላ ሀሳብ ይኸውልሽ ማይረባ ነገር ነው የምታወሪው። ኧረ እባክሽ መጠጣትሽን አቆሚ። ይኸውልሽ መጠጥ ጀመረሻል። አይምሮሽን እያጣሽ ነው ያለሽው። እያበርሽ ነው ያለሽው። አብደሻል። ለይቶልሻል ሳለች እዚህ ጋር አይሸጉል። ፖይራዝ እየሮጠ ለመድረስ እየሞከረ ነው። እዚህ ጋር ቤጉም ደግሞ እየተከተለች ነገርኩሽ ፖሊስ ነው ደብዳቤውን አየሁት በእጄ ነበረ አለው ላይ የአቃቤ ሕጉ ፊርማ አለበት። ደብዳቤውን አነበብኩት ሰርጎ ገብ ፖሊስ ሆኖ እንዲቀጥል እያለች ነበረ። እዚህ ጋር አይሸጉል ብዙ ነገር ታስታውሳለች። አንዳንድ ጊዜ ፖይራዝ ግራ የሚያጋባ ነገር ስታስተውልበት ነበር። አሁን እመኝኝ ያለቻ ነው አይሸጉል። እዚህ ጋር አዞራት ሁሉም። በሌላ በኩል የሴማ እናት ራሷን ስታለች። በአንድ በኩል እና ባህሪ ደግሞ ዛፈር ወደ አንድ መጋዘን ይዘውት መጡ። ምን ልታደርጉኝ ነው እያላቸው ነበረ። ፖሊሶቹ አሁንም ቢሆን አንዳንድ ነገሮችን እያጣሩ ናቸው። በሌላ በኩል ደግሞ እዚህ ጋር ዛፈር ራሱ ልጁን እንደገደለው እነ ባህሪ እያናዘዙ ናቸው። የቀረው በሚፈልጉት መንገድ እሱ ላይ መጫወት ነው። ፖይራዝ ድንገት መጣ። ወደነ ቤጉም እንደመጣ ከዛ በኋላ ወደ ውስጥ ገባና እየተቆጣ ነበር። ቤጉምን ለምን ማታቆም እያላት ይዟት እየጎተተ ወጣ። አይሸጉል ከዛ እዚህ ጋር እውነት ነው ውሸት ነው ስትለው ነበረ። ምን ማለት ነው ስትለው ነበር። እውነት ነው ውሸት ነው ብላ እየጠየቀች ነበረ። እውነቱን ንገረኝ አለችው። አሰባሰበና ምንም አማራጭ የለው። ከዛም በኋላ በቀጥታ ደብዳቤውን እያወጣ እያሳያን ነበረ። ከዛ ደብዳቤውን ሰጣት። ደነገጠች፣ ገረማት፣ ግራ እየገባን ነበረ። ምንድነው ወይኔ ምንድነው
አባቴ ካገኘ ይገላል፣ አባቴ ይገላል እያለችው ነበረ። እጅግ በጣም እየፈራች ነው። እነ ባህሪ ካወቁ እነ ባባ ይሄን ነገር እንደሚገሉት ይጠበቃል። ስለዚህ እጅግ በጣም ፈራችለት፣ አሳዘናት። በአንድ በኩል እዚህ ጋር እነ ባህሪ በቀጥታ እዚህ ጋር ዛፈርን እያሰቃዩ ነበረ። ኪኒን ሰጡት፣ ዋጥ እያሉ ነበረ። ዋጥ አሉት፣ እየዋጠ እየተመለከቱ ከዛም በኋላ እያዞረው ከዛም የሆነ ሳሌ ደግሞ ዝም ብሎ እየቀባጠረ ነበረ። የሆኑ ቃላቶችን ያወጣል። እነሱ እያዩት ይስቃሉ። በሌላ በኩል በፖራዝና በአሸጉል መካከል አሁን ከባድ ነፋስ ገብቷል። እሱ መሬት ላይ ተቀምጧል፣ አሸጉል ሶፋ ላይ። እኔ አላቅም፣ እኔ ምን እንደምልህም አላቅም። እንዴት ነው እንደዚህ ነገር ውስጥ ገቢ ቻልኩ አንተ? እንዴት ብለህ ምንም እየገባኝ አይደለም። እንዴት ሊሆንልህ ራሱ ቻለ እያለችው ነበረ። ሁለቱም ዝም ተባባሉ። ታውቃለህ አባቴ ካወቀም እንደሚያደርግ ይገላል፣ ቀጥታ ይገሉሃል። እነሱ መካድ አይፈልጉም እያለችው ነበር። ባለፈው እንኳን ሴማ በትንሽ ነገር ካደሽ ተብሎ ማን ነው ከእናንተ መካከል ፈቃደኛውን የሚገላት ተብሎ ሲጠየቁ ፖራዝ ነበር በድፍረት ያደረገው። አሁን እዚህ ጋር እሱ ለልጄ ነው ያደረኩት፣ ለልጄ ብዬ ምንም ነገር ባረግ ለሱ ብዬ ነው የማረገው፣ ወደፊትም አደርገዋለሁ። በቃ ልጄን ለማግኘት ብዬ ነው፣ ሁሉም ነገር ለሱ ብዬ ነው እያለ ነበረ። እንዴ ታዲያ ይህን ነገር ስታረግ መጠንቀቅ ነበረባት። ታዲያ አሁን እኮ ሊታወቅብህ ይችላል እያለችው ነበር። ጨነቃት። ከዛ በኋላ እኔ በደስታ ለመኖር ብዬ ነው ሰርጎ ገብ የሆንኩት አባትሽን ለማደን እያለ እውነቱን ነገራት። ሲጀመር እዚህ ጋር ቤጉ አያፈቅርሽም ብላን ነበረ። አያፈቅርሽም፣ እየደሰኮረሽ ነው፣ እየዋሸሽ ነው ብላን ነበረ። አሁን ይህንን እያስታወሰች ኧረ ያማል፣ በጣም ያማል፣ እዚህ በኋላ እንዴት እንደሚዋጣልኝ ማላቅ እያለች ነበረ። በአንድ በኩል እዚህ ጋር አንድ ሊከደው የማይችለው ነገር ፖራስ ባህሪን እንደሚወደው ነው። ባባ ባህሪን እንደ አባቴ ነው የማየው፣ እዚህ ጋር ለእኔ ብዙ ነገር አድርጎልኛል፣ አሳልፌ አልሰጠም እያለ ነበረ። ምን ማለት የሚጋጭ ነገር እያወራ እኮ ነው እንዴ? ምን ሁኔታ ውስጥ እኔንም እንደከተትከኝ ግን ታውቃለህ። ብቻህን እኮ አይደለም እኔንም እዛ ጣጣ ውስጥ እኮ እየከተትከኝ እኮ ነው አለችው። ምንም ሁኔታው ደስ አይልም። በቃ አሸጉልም መረጋጋት አለብሽ እባክሽ እያለ ነበረ። አንተ ደስታ ነው የምትፈልግ፣ በላውን ጥፋልኝ፣ ጥፋ፣ ከዚህ በኋላ ላይ አልፈልግም፣ ጥፋልኝ፣ የመጨረሻ ከዚህ በኋላ ላይ አልፈልግም ስትለው ነበር። እባክሽ አሸጉል አንድ ጊዜ ብቻ ስም እያለ ነበረ። ላይ አልፈልግም ሂድልኝ አለችው። ከቤቷ እንዲወጣ እየነገረችው ነበረ። በሌላ በኩል በድንገት ፖሊሶች መጡ። አሸጉል እንፈልጋለን ብለው አስራዋት እየወሰዱ ነበረ። አሁንም ቢሆን ዛፈር እዚህ ጋር ይዘበራርቃል። ብዙ ነገሮችን እየተናገረ ነበረ። እነ ባህሪ ቆመው እያዩት ይስቃሉ። ነገር ግን አሸጉል እየታሰረች ነው። ፖራዝ ደውሎ ለነ ባህሪ ማሳወቅ አለበት። ቤጉም እዛው አካባቢ ነበረች። ድንገት ወደ ፖራዝ እየጠጋች ምን ሆና ነው አሸጉል እያለችው ነበር። ደሳለሽ አሁን ተደሰትሽ ረካሽ እያለ ነበረ። የራስን እጅ ህይወት በራስ እጅ ነው ያበላሸውን የምላርገ ስትሮ ነበር። ከሷ ራቂ በቃ ችግር አልፈልግም እያል ነበረ። አንተ ደግሞ ብላው ጥራት ሄዳለች። ፖራዝ ወንድ በኩሉ መኪና ውስጥ ገባ። ቅድም ካቆመበት ቦታ ተመልሶ ሄደና መኪና ውስጥ ገባ። እዚህ ጋር አንዱ መጥቶ አረባከ ወንድሜ እንዴት መሀል መንገድ ላይ መንገድ ትዘጋለህ በእናትህ በመኪና ብሎት ሄደ። ፖራዝም ብሎ መኪና ውስጥ ከገባ በኋላ ቁጭ ብሎ ስቅስቅ ብሎ እያለቀሰ ነበረ። ምንድነው የማረገው ብሎ ያስባል። ምንድነው ከዚህ በኋላ የሚሆነው እያለ ብዙ ነገር ራሱን እየጠየቀ ነበር። አሸጉል ታስራ ተወስዳለች። ከዚህ ቀደም ፖራዝ እንደዚህ እንደ ቀልድ ብሎ በፖሊስ መኪና ውስጥ ሆኖ የቀለደውን ቀልድ እያስታወሰች ነበረ። አሸጉል በፖራዝ እንደዚህ መሆን እጅግ በጣም ነው ያዘነችው። አሁን ፖራዝ የታወቀበት መንገድ እጅግ በጣም አስከፍቶት እያለቀሰ ነበረ። አሸጉልን ስለዋሻት ብቻ በጣም ከፋው። በሌላ በኩል የሴማ እናት ጸጥ ብላለች። ነርሷ ድንገት መጣች። እንደተለመደው መድኃኒት ልትሰጣት ምግብ ልትሰጣት ስትመጣ የሴማ እናት የለችም። አሁን እዚህ ጋር ቶሎ ብላ ነርሷ ወደ ሴማ ልትደውል ነው። ዛፈር አሁንም ቢሆን እንደዛው እንደተንበጫበጨ ነው፣ ውሃ እየደፉበት አሁንም ቢሆን ያሰቃዩታል። በድንገት ነበረ እዚህ ጋር ሴማ የተደወለላት። ከነርሷ ተደውሎላት ነበረ የተነገራት። ፖራዝም ደወለ። ፖራዝ ደውሎ አሸጉል ታስራለች እንገናኝ ያለ ነበረ። ሴማ የአሸጉል ጠበቃ ልትሆን ነው እዚህ ጋር። ከዛ ወደዛ እየሄዱ ናቸው። የሴማ እናት ግን እየተወሰደች ነበር ወደ ሌላ ሐኪም ተነገራት። እዚህ ጋር ራሷን በራሷ ለማጥፋት ሞክራ ነው፣ ህመሙ በጣም ብሶባት ወይም ደግሞ በጣም ታማ አይደለም ብለው እየነገሯን ነበረ። ወደት እንደምትሄድ ሴማ ጨነቃት። እዚህ ጋር ወደ አሸጉል ጋር ተመልሳ የባባ ባህሪች ማትረፍ አለብኝ ወይስ ደግሞ ወደ እናቴ ልጅ እያለች እየተዘጋገበች ነው። ሁሉም ተሰብስበው በቀጥታ ወደ ፖሊስ ጣቢያ እየደረሱ ናቸው። ፖራዝ ጥጉን ይዞ ያለቅሳል። አሸጉል እየታሰረች ነው። ፖራዝ እንዴት ብለውን እዛ ፖሊስ ጣቢያ ሁሉ እንደሚመጣ ግራ ግብት ብሎታል። ሙምታዝ አፉን ከፍቶ እየጠበቀው ነው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ሁሉ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠየቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።